ዘመን አይሽሬ ምርጥ ሙዚቃዎች timeless music ላይ ያለው አባባላለሁ የጁ ወልዲያ ከተማ ውስጥ ነው የተወለድኩት ልዩ ስሙ አዳጎ ይባላል ከዛ ፖሊስ ሰራዊት የተቀጠርኩት በ1949 ዓመተ ምህረት ነው ከዚያም ለሙዚቃ ትምህርት የተመለመልኩት በ1950 ዓመተ ምህረት ነው ከልጅነቴም ቢሆን የዚሁ ስሜት ያለኝ በመሆኑ ማውን ስለምወደው በዚህ ሙያ ወደ ተመለመልኩበት ቦታ ሄጄ በውጭ መምህራኖች ተምሬያለሁ ከዚያም እንደዝንባሌ አንዳንድ የዜማ ድርሰቶችን ሙዚቃ ቅንብሮችን አድርጌያለሁ ምክንያት አለው በ1941 ዓመተ ምህረት እኔ በጣም ትንሽ ልጅ ነኝ ያን ጊዜ የማዘጋጃ ቤት ሙዚቀኞች እኛ ጋር መጥተው ነበር በዛ ጊዜ እንዳውም አሁንም ሁሉ ጊዜ እናገራለን አቶ ተፈራ ብንወልድ እሱ በጣም ትንሹ ልጅ ከነሱ እሱ ነበር እሱ ይዞ የሚጫወተው መሳሪያ በዛ ጊዜ ክላርኔቲውን ፍሉት አለየው ብቻ እንደዛ አይነት መሳሪያ ነው ያን ይዞ የሚጫወትበት ጊዜ እሱን ካየውበት ጊዜ ጀምሮ ነው በቃ ሙዚቃ በመላሰውነቴ ውስጥ በደሜ ውስጥ ተሰራጨ ከዛ በኋላ እንግዲህ እግዚአብሔር አጋጣሚውን እና ጊዜውን ጠብቆ ሁሉን ነገር ስለሚያደርግ እኔም በዚህ ሙያ ላይ ልሰማራ በቃው የዜማ ድርሰቱና አትሊስት መጀመሪያ ሜሎዲ መጻፍ ዜማውን መጻፍ የጀመርኩት በ1954 ማለት ትምህርቱን በጀመርኩ በአራተኛ ዓመቴ ማለት ነው እና ትዝ ይለኛል ለመጀመሪያ ጊዜ የጻፍኩት ሙዚቃ ፍቅሬ ሰላም አክሊል ነች ፍቅሬ ሰላም አክሊል ነች ፍቅሬ ሰላም አክሊል ነች የአምላክ በረከት ነች ላወቃት ታላቅ ሚስጥር ነች የመገናኛ ድልድይ ነች በእግዚአብሔር ሕግ ተመርታ ሕዝቡን ከሕዝብ አገናኝታ የተጣላውን አስማምታ ሰይጣንን ከአገር አጥፍታ ታኖራለች ሁሉን አስማምታ ከሌለኝ ፍቅር ይበጣበጣል ፍጡር ትምህርት በርኩስ ተግባር ግን ሳይና ሲቀር ዓለም ቢቀዳጀር ክብር የዓለም ሕዝቦች ተሞኙ ፍቅርን ዘወትር ቢቆራኙ ጽድቅ የሚያገኙ አሁንም ይቆራኛት እንዲሆን ጥብት መቅሰፍት ፍቅሬ ማስቆጣት የሚለው በማን እንደሆነ አላውቅም ግን ታደለን ያመጣው ግጥሙ የማን እንደሆነ አሁን አላውቅም የሙዚቃ ቅንብሩን ግን የሰራውት ታደለ በጣም ቆንጆ ድምጻዊ ነው እኔ ወደዋለሁ በተለይ እኔ ወደዋለሁ እና ዜማውም ደስ ስላለኝ የሱ ማዘፋፈኑ ደስ ስላለኝ ይሄንን ነገር ልክ ከዚሁ ከግጥሙ ሁናቴ ጋር አድርጌ ሳበቃ ነው ሙዚቃውን አረንጅ ያደረኩት አራስከየንኳት ምን አስቆጣት ወዳታለው ምንም አልልኳት ላይ ከመጠፋ ብቸኛ አርጋኝ ምናለ ጥፋቴ ገጣ
አስቦታት እወዳታለሁ ምንም አልበደልኳት ጥላኝ ከምትጠፋኔን ብቸኛ አርጋኝ ምን አለ ጥፋቴን ገዛ ብታስረዳኝ እንግዲህ ሰራዊታችን ይወዳደር ነበር ከክፍላተ ሀገር ፖሊሶች አዲስ አበባ ተሰብስበው መጥተው የስፖርት ከፍተኛ የስፖርት ውድድር ነበረ። እንደውም በወቅቱ ንጉሱ የሚገኙ ነበረ ደምደሚያው ላይ እና ያን በተመለከተ ለዛ መግቢያ የሚሆን ነገር ነው እንደውም በሩጫም አንዳንድ የምለው የጂምናስቲክ ሙዚቃዎችም በዛ ወቅት በጥቂቱም ቢሆን ተሞክረው ነበር እና ስለዚህ ከዛ ጋር እነዚህን ስፖርተኞች ለማግባት እነዚህን ስፖርተኞች ለማውጣትም ይሄን ሙዚቃ እንጠቀምበት ነበር። ስለዚህ ይሄ መሆን ስላለበት በግድ አስበን የሰራን በስፖርት ደረጃ ኦሎምፒክ ሜዳ ከቤተ ገዳጁ በአትሌቲክስ ዝናን ያተረፉ አሉን ስፖርተኞች የማይቸነፉ ስፖርት ለሰው ልጆች ጠቃሚ እንደሆነ እሱን ተገንዝቦ ይህን ስላመነ ይኸው በየጊዜው ዝነኛ ስፖርተኛ አፍንጫ አሳይቷል አገር ተወካዮች ዘመን አይሽሬ ምርጥ ሙዚቃዎች Timeless music. እኔና አያሌው ትውልድ ሀገር ሰፈሩም አንድ አይነት ነው። አያሌው በጣም ትንሽ ልጅ ነው እኔ ሳቀው ያን ጊዜ እና ስለዚህ ይሄን ዜማ እኔ ከኛ ቢያንስ በ60 ኪሎ ሜትር ርቀት ወደ ገጠር ሄዶ ከዛ ነው ሰምቼ ሳበቃ አምጥቼ በአጋጣሚ ላይ አያሌው ሰጣሁት እና ሙዚቃ ቅንብሩ የኔ ነው። ላንቺ ምን ሰርቼ ደግሞ ዜማውም ሙዚቃ ቅንብሩም የኔ ነው። ከዚህም ጋር አብረው የተሰሩ ስራዎች ሁሉ አብዛኛዎቹ የኔ ሙዚቃ ቅንብሮች ናቸው። ክፉ ከምናገር ያረባ በልቼ አንቺ ነው ልጠብቅ በራብ ጎድቼ ቂጣም ሆነ ቆሎ መሽተፋ የሚበላ እምቢያለ እንጂ ኮዴ ወደ አንቺ ያደላ ነጋዴው ምናልባት በአንድ ደራሲ እምነት ካለው እሱ ጋር ብቻ ነው የሚሄደው። ሌላውን ድርሰት አይቀበልም። ሌላው ሰው ድርሰት ምንም መስሎ አይታየው። በዚህ ምክንያት ሙዚቃዎች ተደጋጋሚዎች ይሆናሉ። አንድ አይነት ስሜት ይኖራቸዋል። አንድ አይነት ቅርጽም ይዘትም ይኖራቸዋል። ይሄ ነው ትልቁ ችግር እንጂ አንደኛ እነዛም ቢሆን የዜማ ደራሲ ነን የሚሉት ሰዎችም በሞኖፖሊ ይዘው ሲያበቁ እንደው እንደዚህ ከሚሆን ሌሎችም ሰዎች ጋር እየተገናኙ አብረው እየሰሩ የሆነ ነገር ቢያደርጉ አንደኛ ለራሳቸውም ቢሆን ለውጥ ያላቸውን ህይወቶች መፍጠር እንደሚችሉ ነጋዴውም ቢሆን በከሌ ብሎ ብቻ ሳይሆን ከተለያዩ ሰዎች ሙዚቀኛ ብቻ እኮ ላይሆን ይችላል። ዜማ ደራሲው ሙዚቃ የተማረ ሰው እኮ ብቻ ላይሆን ይችላል። በየቤቱም ቁጭ ብሎ የዚህ ተሰጥኦ ያለው ሰው እኮ አለ። ምሳሌ ጥላሁን ይሄ ስማ ብሎ የሚጫወተው ሙዚቃ እኔ እሱን እኔ ሙዚቃውን ሜሎዲውን ጽፌያለሁ። በመጽሐፍ ከመጻፌ በፊት ጀምሬዋለሁ። ከጀመርኩት በኋላ ተስፋ ያበበን እንዲፈልጉልኝ ለጓደኞቼ ነገሬ ወዳው ተፈልገው መጣ። በል ያም ሲያማ ብለህ በዚህ ርዕስ ግጥም ጻፍና አምጣ አልኩት። እዛው አጠገቤ ሆኖ ሲያበቃ እኔ ያን አንደኛውን ዜማና ሁለተኛውን ዜማ እስከምጫወት ድረስ እሱም በዜማው ልቦናው ተነክቷል። ስለዚህ ያንን አድርጎ ሲያበቃ ጽፎ አመጣልኝ። ሰራ ነው ቆንጆ ውጤት ነው ያመጣው። ጥላሁንም ቆንጆ ነው የተጫወተው፣ በስሜት ነው የተጫወተው። ጥላሁንም እንግዲህ እኔን ብቻ አይደለም እኔንም ዘፋኙንም የግጥም ደራሲውንም ስሜት ነክቷል።
ግፈኛ ባፉ ይጠፋል ታገሰው ቀን ይጥለዋል ለወሬ የለው ፍሬ ሲባል አልሰማህም ወሬ እከሌ አንተን ያመሃል ቢሉህ ዘመን ይጎዳሃል ዘመን አይሽሬ ምርጥ ሙዚቃዎች timeless music